መንገድ ጠራጊው መጥምቅ። ለሕዝብ ይበጃል ብለው ላመኑበት ነገር ሁሉ ፊት ለፊት እየተጋፈጡ የደረሰባቸውን መከራና ስቃይ በጸጋ እየተቀበሉ ብዙዎች አልፈዋል። ሐሳብን የመግለጽ መብት ባልተከበረበት ጊዜ የተፈጠሩ ቢሆንም እንኳን አንዳንዶች የመሰላቸውንና ያዩትን እየተናገሩና በዚያውም ምክንያት የመጣባቸውን የመከራ መርግ በክብር ተሸክመው ያለፉ መሆናቸውን ታሪክ ያመለክታል። እንደ ልዩ ሰዎች እየታዩ የጣዖትን ያህል እየተከበሩ የሚኖሩትን የሀገር መሪዎች ሳይቀር የቤተ መንግሥታቸው ድረስ እየገቡ ሕዝብ በድለሃል ታገስ ለማለት የማያመነቱ ቀጥተኛ ሰዎች በየዘመኑ ተነስተዋል። በሃይማኖት መሪነታቸው ከፖለቲካ መሪዎች ጋር ትከሻ ለትከሻ እየተተማተሙ ግንኙነታቸውን የሚያሳምሩ በቅንጦት ለመኖር ሲሉ ለመሪዎቹ የውዳሴ መዓት የሚያነበንቡ የሃይማኖት አባቶች የመኖራቸውን ያህል ጥቂትም ቢሆኑ በየዘመኑ መሪዎቻቸውን ድሃ በድለሃል፣ ፍርድ አጓድለሃል እያሉ የሚያርሙ መኖራቸው በታሪክ ይታወሳል። አነጋገራቸው ሞት የሚያስከትልባቸውም ቢሆን እንኳን መሪዎችንና ባለሥልጣኖችን እያረሙ አንገታቸውን ለሰይፍ እጃቸውን ለሰንሰለት ለመስጠት የማይፈሩ ሕሊናቸውን ብቻ ከሳሽና ወቃሽ ያደረጉ በየጊዜው ታይተዋል። ከነዚህም አንደኛው ዮሐንስ ዘካርያስ ነው። ዮሐንስ ዘካርያስ ለራሱ ተመችቶት እንዲኖር ባይፈልግም ሌሎች ግን እንዲመቻቸው ይጥር ነበር። ለራሱ ሳይሆን ሕዝቦች ፍትሕ እንዲያገኙ ይፈልግ ነበር። ጉቦኝነት እንዲቀር፣ የንፍገት ተራራ እንዲደረመስ ምኞቱ ነበር። በጊዜው የነበረው መንግሥት በጥጋብ ታውሮ ከመንገድ ወጥቶ ሕዝብ ሲበድል ሕገ ወጥም ሲሆን ሳይፈራና ሳያፍር ተሳስተሃል አለው። ሀገር መሪው በሴሰኝነት ታውሮ ሥርዓት ሲያዛባ ነውር ሰርተሃል ብሎ እቤተ መንግሥቱ ድረስ ገብቶ ነገረው። የንጉሥ ሥልጣን እስከምን እንደሚደርስ ያውቃል፣ ግን አልፈራውም። ፊት ለፊት ነገረው። ይህም ባሕሪው ሕይወቱን እንዲከፍል አድርጎታል። ዮሐንስ ዘካርያስ በኋላ መጥምቁ ዮሐንስ የተባለው ነው። መጥምቁ ዮሐንስ የሚለውን ስም ያገኘው በሚያስተምርበት አካባቢ ሁሉ ወደሱ የሚመጡትን ያጠምቅ ስለነበረ፣ ከሁሉም በላይ ግን አጥማቂነቱን አግንኖ ያሳየው ኢየሱስ ክርስቶስን ለማጥመቅ በመመረጡ ነው። በመላ ክርስቲያኖች ዘንድ የሚታመንበት የኢየሱስ ክርስቶስ ጥምቀት ከመጥምቁ ዮሐንስ ስም ጋር ተያይዞ ይነሳል። የመጥምቁ ዮሐንስ ስም በጥምቀት ምክንያት ስሙ ከትውልድ ወደ ትውልድ እየተሸጋገረ ይዘልቃል። መጥምቁ ዮሐንስ ኢየሱስ ክርስቶስን በዮርዳኖስ ወንዝ አጠመቀው። መጥምቁ ዮሐንስ እሱ ሰው ሆኖ ፈጣሪውን ለማጥመቅ የማይቻለው መሆኑን ስላመነ አላጠምቅህም ብሎ ተከራክሮታል። የጫማ ክሩን ልፈታ የማይገባኝ ያለውን ኢየሱስ ክርስቶስን አንተ ወደ እኔ ትመጣ ዘንድ መቼ ይገባል እያለ ተሟግቶታል። ግን ታዘዘ። ኢየሱስ ክርስቶስ አጥምቀኝ አለው። አጠመቀው። ባጠመቀው ጊዜም ታምራት ተፈጽሟል። ታምራቱ የክርስቶስ ቢሆንም ዮሐንስ የክብሩ ተሳታፊ ሆኗል። መጥምቁ ዮሐንስ የተወለደው በይሁዳ ሀገር በገሊላ ተራራማ ቦታ ነው። አባቱ ዘካርያስ ካህን፣ እናቱ ኤልሳቤጥ ከድንግል ማርያም ጋር የተቀራረበ ዝምድና ያላቸው ነበሩ። ዘካርያስና ኤልሳቤጥ ዮሐንስን ሲወልዱ ዕድሜያቸው ገፍቶ ስለነበር እንደ ተአምር ነበር የታየው። ስለ መጥምቁ ዮሐንስ የተጻፉ ሰነዶች መጽሐፍ ቅዱስም ቅዱስ ቁርአንም የሚያረጋግጡት አወላለዱ የመንፈሳዊ ትእዛዝና የመለኮት ጥበቃ ያለበት አድርገው ነው። መንገድ ጠራጊ ሆኖ እንደሚወለድ ትንቢት የተነገረለት፣ ገና በጽንሱ ጊዜ ጀምሮ ተአምራትን ይፈጽም ዘንድ ከሰማያዊው አምላክ የተፈቀደለት አድርገው ይናገሩለታል። የዮሐንስ ወላጆች ዘካርያስና ኤልሳቤጥ ያብራካቸው ክፋይ የሆነ ልጅ አልነበራቸውም። ዕድሜያቸው ገፍቶ ዘር ለመተካት በማይችሉበት ዕድሜ ላይ ደርሰዋል። ስለዚህ እንኳንስ ዘመዶቻቸው እነሱም ልጅ እንወልዳለን ብለው አልጠበቁም። ልጅ ትወልዳላችሁ ሲባሉም ዘካርያስ ለማመን የተቸገረው ስለዚህ ነው። የሃይማኖት መጻሕፍት እንደሚያስረዱት
ለዘካርያስ ልጅ እንደሚወለድለትና ስሙንም ዮሐንስ እንዲለው የተነገረው በመልአኩ ገብርኤል ነው። ሉቃስ እንደጻፈው አንድ ጊዜ ካህን የሆነው ሽማግሌው ዘካርያስ ተራው ደርሶ ቤተ መቅደስ ለማጠን ወደ ውስጥ ገባ። በሚያጥንበትም ጊዜ መልአክ በዕጣን መሠዊያው ላይ በስተቀኝ ቆሞ ታየው። ፍርሃትና ድንጋጤ ለመታው ዘካርያስም ወንድ ልጅ እንደሚወልዱ ስሙንም ዮሐንስ ብሎ እንዲጠራው ነገረው። ስለ ዮሐንስ በአምላኩ መመረጥና መንፈስ ቅዱስ የመላበት እንደሚሆን ሕዝቡንም እንደሚመልስ ነገረው። ለሽማግሌው ዘካርያስ ግን ይህ ነገር ለማመን አስቸገረው። እሱና ሚስቱ ከዚያ ዕድሜያቸው በኋላ ትወልዳላችሁ መባሉን ማመን ከበደው። አይ ይህ እንዴት ይሆናል? ሁለታችንም አርጅተናል እኮ አለ። መልአኩ ገብርኤል በዘካርያስ አመላለስ ተቆጣ። ስለዚህም የሆነውን ነገር አላመንክምና ልጁ እስኪወለድ ድረስ ዲዳ ትሆናለህ አለው። ዘካርያስ መናገር የማይቻለው ዲዳ ሆነ። ደህናውን ወደ ቤተ መቅደስ ሲገባ ያዩት ሰዎችም ሲወጣ መናገር ተስኖት ሲያዩ ደነገጡ። ኤልሳቤጥን ጸነሰች። የመጥምቁ ዮሐንስ መንፈሳዊ ተአምር ማድረጉ ከጽንሱ ጊዜ ጀመረ። ድንግል ማርያም አክስቷን ኤልሳቤጥን ለመጠየቅ በሄደች ጊዜ ጽንሱ በእናቱ ማኅፀን በደስታን መዝለሉ፣ በዚህም ምልክት ኤልሳቤጥ ድንግል ማርያምን የጌታዬ እናት ስትል እንዳከበረቻት በመጽሐፍ ቅዱስ ተመልክቷል። አባትና እናቱ ዘካርያስና ኤልሳቤጥ በኋለኛው ዕድሜያቸው መውለድ አይችሉም በተባሉበት ወቅት ያገኙት ልጃቸው ሆነና በቤታቸው ደስታ ሆነ። ዘመድ አዝማዶቻቸው፣ ጎረቤቶቻቸው ጭምር ከዘካርያስና ከኤልሳቤጥ ጋር ደስታውን ለመካፈል ወደ ቤታቸው ተሰበሰቡ። በስምንተኛውም ቀን እንደ ይሁዳውያን ልማድ ግርዛት የሚፈጸምበት ቀን ነውና የሚቀርቧቸው ወገኖቻቸው ተሰባሰቡ። የስም ቀን መውጫውም በግርዛቱ ቀን ነውና ተሰብሳቢዎቹ ዘካርያስ ተብሎ ይጠራ አሉ። ኤልሳቤጥ ግን እምቢ አለች። ቀድሞ የተነገረለትን ትንቢት ታውቃለችና ዮሐንስ ይባልልኝ አለች። ቤተ ዘመዶቹ ታወቁ። በዚህ አይነት ስም በዘርሽ የሚጠራ የለም እኮ እንዴት ያለ ስም ነው የምታወጪው አሏት። ኤልሳቤጥ ግን ባቋሟ ጠነከረች። ቢቸግራቸው አባቱን ብንጠይቀው ይሻላል ብለው በጥቅሻ ሐሳቡን እንዲገልጽላቸው ጠየቁት። ከልጁ ጽንሰት ጀምሮ አንደበቱ የተያዘበት ዘካርያስ የጠየቀውን ብራና ሲሰጡት የሕፃኑ ስም ዮሐንስ ይባል ብሎ ጻፈ። ያን ጊዜም ይላል ወንጌላዊው ሉቃስ፣ ያን ጊዜም የዘካርያስ አንደበቱ ተከፈተለት፣ ፈጣሪውንም አመሰገነ። የሀገሬው ሰዎች ሁሉ ፈሩ። ዮሐንስ ወይም ያህያ የሚለው ስያሜ ከዚያ በፊት በዘካርያና በኤልሳቤጥ ቤት በትውልዳቸው የተጠራበት ሰው ስላለመኖሩ በቅዱስ ቁርአንም ላይ ተመዝግቧል። አባቱ ዘካርያ የልጁ ስም ያህያ እንዲባል ሲወስን ከዚያ በፊት በሱም በሚስቱም ወገን በዚህ ስም የሚጠራ ሰው አለመኖሩን ተጠቅሷል። ከነቢያት ጊዜ ጀምሮ በንጉሥ ዳዊት ጭምር ትንቢት የተነገረለት ዮሐንስ በኢየሱስ ክርስቶስም ፊት ሞገስ ያገኘ ነበረ። ከሰው ሁሉ የሚበልጥና ሴቶች ከወለዷቸው መካከል ከመጥምቁ ዮሐንስ የሚበልጥ ማንም አልተነሳም ብሎ እንደ መሰከረለት ወንጌላዊው ሉቃስ መዝግቦታል። መጽሐፍ ቅዱስ ከዮሐንስ ግርዛት ቀን በኋላ ለማስተማር ወደ ገሊላ እስኪመጣ ድረስ እንዴት እንዳደገ አያመለክትም። ከሕፃንነት እስከ ጉርምስናው ድረስ እንዴት እንደኖረ የኢትዮጵያ ኦርቶዶክስ የምትቀበላቸው የቅዱስ ዮሐንስ ገድልና የየካቲትና የመስከረም ስንክሳር ዝርዝር አድርገው ይተርካሉ። ኢየሱስ ክርስቶስ መወለዱን ሰምቶ ሊያስገድለው በፈለገውና ከ140,000 በላይ ወንድ ሕፃናትን ካስፈጀው የንጉሥ ሄሮድስ ትእዛዝ ሕፃኑን ዮሐንስን ለማዳን አባቱና እናቱ ተጨነቁ። ዮሐንስን እንዳይገድሉትም ኤልሳቤጥ ይዛው እንድትጠፋ ተስማሙ።